ያወራሉ ስላንቺ ምን ቆንጆ መሆን ፈልጌ እንደዚህ አይነት ቅሌት ይሰውራችሁ። የምሬን እኮ ነው። የዛሬ ሳምንት ነው እኔ ቅሌትን የተከናነብኩት። ግን ከሚስቴ ጋር ከተጋባን 37ኛ ዓመታችንን የሚመጣው ሮብ ነው የምናከብረው። በዚህ መሀልማ እንደዚህ ያላረጅም መጀመሪያውኑ ካላማዬ አሳተችኝ ሴት ናት። ሴት የምትባል ነገር አሁን ከህይወቴ ካሰጠው በኋላ አባቴ ስራዬው እየተንቀሳቀስኩ ነው፣ እንቅስቃሴ ላይ ነኝ። ብቻዬን ፈታ እያልኩ ስራ እያጠያየኩ ነው። ታውቃላችሁ ደላላ እንደው ይኸው ቀኑ ሙሉ ዞራለሁ። በኢነርጂ ነው መንቀሳቀስ። አፍቅሬ ነበረለታ አባቴ ደና ጀምሬ ነበር። አሪፍ እየሄደልኝ የነበረው ላይቭ ራሱ ተውኩት። እድሜ ላንቺ ወይ ልትለይኝ አንድ ሳምንት ላቆይ የተረገምሽ ሴትዮ። አሁን እንቅስቃሴ ላይ ነኝ፣ ተመችቶኛል። ሲንግል አረ ሲንግሉ ነው እንዳለ ሴት ቢባል አቁም። በቃ ይሄ አጠያፊ ሱስ ነው። በቃ እንደዚህ አይነት ቅሌት ይሰውራችሁ። የምሬን እኮ ነው። የዛሬ ሳምንት ነው እኔ ቅሌትን የተከናነብኩት። ግን ይኸው አሁንም ድረስ እንቅልፍ እያስታወስኩት እስቃለሁ። ብቻ ምን ይሆናል የወረ ሬስቶራንት እኔና ጓደኛዬ እንገባለን። የአረቦች ሬስቶራንት ነው። ልክ እንደገባን አስተናጋጁን ማናጀር በቃ ልክ እንዳየን ቀወጠው። ደስ ብሎት በቃ በአረብኛ ያወራል። ምን ይላል? ሙሉ ሬስቶራንት ዘሮ እኛን ነው የሚያየው። በቃ በጣም ደስ አለውና ከዛ ደግሞ እኔ ነጥሎ እቅፍ ጥምጥም አለብኝ። እኔም ደግሞ በቃ ሳይው እንትኑ አስተናጋጆቹ ይስቃሉ፣ ሪሴፕሽኒስቷ ትስቃለች፣ ይሄ ጁስ ፈጪው ይስቃል። በቃ እንዳለ እዛ ያሉት በጠቅላላ ይስቃሉ። ከዛ እኔም ደስ ብሎኝ በቃ የሆነ ጋልኩኝ ነው ወስጄ ጥምጥም ልለቀው ነው እንደ እቅፍ ምንድን ነው የተፈጠረው ያላወቅኩም። ከዛ ለጓደኞቹ ለአስተናጋጆቹ ፊቴን እንደዚህ እያደረገ ምናምን ያሳያቸዋል። ስልኩን አውጥቶ የሆነ ነገር ያሳያቸውና ወለና ይላሉ። ሬስቶራንት በሙሉ ይስቃሉ። እንዴት ነው ነገር ምናምን ብዬ ጓደኛዬ ምን ይለኛል? አይ ምናልባት ኢንተርናሽናል ሆቴል ሊሆን ይችላል። እኔ እንኳን ኢንተርናሽናል አይደለም ኢትዮጵያ ውስጥም አዲስ አበባ የሆነች ወረዳ ትንሽ የሰዎች ቢያቆይ ነው የራሴን ጠንቅቄ አውቃለሁ። ይሄን ያህል ግን ትንሽ ውስጤ እንትን አለ፣ ተስፋ አደረገ። እውነትም እዚህ ቻይና ሆኜ ቪዲዮዎች ፖስት ሳደርግ እየደረሰ ይሆን እንዴ? ከዛች ከወረዳ ዝና ዘልየው ባንዴ የዓለምን ዝና ልቆናጠጥ ነው እንዴ ምናምን የሆነ የመሽኮርመም ነገር የሆነ እንትን አለኝ ብቻ። ከዛ እጃችን ልንታጠብ ወደ እጅ መታጠቢያ በዞር ስንል አረ በቃ እኔ ፔጅን ቪዲዮን ማሳያችኋለሁ ምን አይለኛል ጓደኛዬ። እኔ ደግሞ መሽኮርመም አይቶ ወረፋ ምን ሆነ ነው እንደዚህ አያስፈልግም እኮ መጣን ቁጭ አለን። ምግባችን እስከምናስ ድረስ ደስ ብሎት አሁንም ያወራል ጓደኛዬ። ስልኩን አውጥቶ ፔጅን ማሳየት ሶሻል ሚዲያ ላይ እንቀሳቀሳል፣ ቪዲዮ ይሰራል እና ይሏል። ያ ብዙም እንግሊዝኛ አይችልም። አየውና የሆነ ግራ መጋባት አለ ምንድነው ምናምን ብሎሽ ብቻ መለሰለት። ትዕዛዛችን ከተቀበለ በኋላ የኔን ፎቶ አውጥቶ እንዲህ በስልኩ አሳየው። እኔ ሳይው ከሆነ ፊልም ላይ ወሰደው ሲልም መሰለኝ የሆነ ሬስቶራንት ላይ ቁጭ ብዬ የሆነ ሰው ጀርባውን ሰጥቶኛል። ቁጭ ብዬ እያወራሁ ነው። ከዛ ዙም አድርጌ ያዋለው እዛው ሬስቶራንት ነው። ምንድነው ስለው የዛሬ 3 ቀን መታችሁ ነበር ወይ? አዎ መተን ነበር። ሰዓት ከፍሉ ወጣችኋል እና ሂሳብ አለባችሁ አለን። ለካለ ጓደኞቹ ሲያሳያቸው የነበረው ፊት ምናምን ሲጠቁም የነበረው ሴኩሪቲ ካሜራ ላይ ስክሪንሾት አድርገው ከተማ ለከተማ ሲያስሱ ሲፈልጉ ነበር ማለት ነው። አገኘሁት። ያ ሁሉ ሰው ሲስቅ የነበረው ሌባው ተገኘ። እኛ ሳንፈልገው ወጥመዳችን ውስጥ ራሱ መጣ ነገር ነው መሰለኝ። እንደዚህ ሙሉ ሰዓት አንገቴን ደፍቼ ነው የበላሁት። አንገቴን ደፍቼ ለካ በሰዓቱ ረስተነው ነው ሳንከፍል ወተን ደስ ብሎት ነው ከፍለን ወጣን እላችኋለሁ። እችላ ማለት ነው። ወይኔ 120 ብር ያወጣሁት ምን እንደው ሊቀጣ ነው። ከበደ ሰላም ነው? እንዴት ዋልክ? አሎ እግዚአብሔር ይመስገን። አሌክስን ጥየቃ ነበር እኮ አልተሻለው? አሌክስ አልተሻለውም። ወዴት እየሄድክ? አሁን እኔ ጸበል ይዤ ልመጣየርኩ ነው። እኔ ደግሞ ሊገባ ነበር። እኔ ራሱ እየፈለኩ ነበር አትልም? አሁን ሰው እየፈለኩ ነበር፣ ማንም ቤት የለም ማለት
እሱ ጋር ትሆንልኛለህ። እንደው ግባና እሱ ጋር ግባ፣ ችግር የለውም። አንተስ? እኔ እዚህ ጸበል ይዤለት እመጣለሁ። ተሻለውማ? አልተሻለውም። ብሶበታል። እንደው ብሶበታል። አንተ በጣም ታዲያ እኔ ትንሽ ቆያለሁ ጸበሉን እስካገኘ። ግባ። ቆይ ሊያመጥ ስለሚችል ልቆልፈው ነው። ልቆልፈው አይሻልም? ምን አባቱ ነው ቆልፈው ወይ ነው? አለ ተነሳክ እንዴ? እንዳልፈራው ማስመሰል አለብኝ። አሁን የሚፈራ መስሎ ነው። አልፈራም። እሺ ነህ አሁን ወሬ ተውና፣ ለምንድን ነው አንተ ማትወጣው? እኔ እናንተ በግልጽ እንስማማ። እዚህ ማንም የለም። ለምንድን ነው ማትወጣው? አልወጣም የአባት ቤት መሰለህ እንዳልወጣም የምትል ትወጣለህ። እንዲህ በቀላሉ አልወጣም። አታማርቼው አሜሪካ ወስጄው ብር በብር አድርጌ መኪና ገዝቼ ነው የምወጣው። አሁን ወሬ ተውና ሶስት ትጫውና እኔ ውስጥ ትገባለህ። እናቴ ምን ቆንጆ መሆን ፈልጌ እና የጽጌረዳን ዕቃ የሰው ዕቃ ነው እንደሚነካው ነው ወይ የሚነካው? ሁለተኛ እንድታደርጊያለሽ። አሁን ፖሊስ ልጥራልሽ? አልጥራ? ጠርቼ ላስገርፍሽ? አላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? እስከ ዛሬ እንጀራ በላው በበርበሬ፣ አሁን ልሻገር ወደ ጥሬ፣ እጣ ደርሶኛል 5 ፍሬ። ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ እላዩ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ብዙዎችም እየተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን? የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርገዋል የሚለው ሌላ ጥያቄ ሲሆን፣ እንደ ክርስቲያን ግን ከዚህ በኋላ ኮካኮላን አልጠቀምም። ሲጀምር ቀመሩ ሙሉ ለሙሉ ከምን እንደተሰራ የማይታወቅ ለጤና ጎጂ የሆነ መጠጥም ጭምር ነው። እስከ ቅርብ ዓመታትም ጭምር ኮካኮላ ትንሽ የሚሆን የኮኬን መጠን ይዝ ነበር። ለዛም ነበር ሰዎች ከመጠጡ ይልቅ በአነዛዥ ዕፅ ሱስ እየተያዙ ዛሬ ላይ ኮካኮላ ዓለም ላይ ታዋቂ መጠጥ ሊሆን ይቻለው። እያንዳንዱ ሆነ ያወራሁላችሁ ነገር ከመሬት ተነስቼ ሲሆን በበቂ ማስረጃና በቂ ሪሰርች አድርጌ ነው። በጣም የሚያስገርመው ነገር ግን ዌብሳይቱ ላይ ገብታችሁ ሰይጣን ወይም ሰይጣንን እወደዋለሁ ብላችሁ ብትጽፉ ያለምንም ችግር ሲስተሙ ይቀበላችኋል። ይህ ደግሞ ግልጽ ነው የሚያሳየው ኮካኮላን የሚያስተዳድሩትና የሚመሩት የድብቁ ማህበር አባላት መሆናቸውን ነው። ትናንትና ኮካኮላ እንዴት እንደተሰራና በስተት እንዴት እንደተፈጠረ ቪዲዮ ለእናንተ ሰራላችሁ በርካታ አስደንጋጭ ሪሰርቾችንና መረጃዎችን አግኝቻለሁ። ከነዛ መሐለም የተወሰኑትን አካፍያችኋለሁ። ብቻ ከዚህ በላይ ካወራሁኝ እንደ ማስተዋወቂያም ሊሆን ስለሚችል ብዙ ማለት አልፈልግም። ብቻ ግን ኮካኮላን ትውት ጤኔን ኧረ ተው በእናትህ ዛሬ በለጠኝ ስራ ነው እንዴ? በእናትህ የሌሎ ዲቡ ላይ ጠቅላላ የላ ስራ ምንታስ እናልከኝ ከ3 ቀን በፊት አባዱ ላይ ገዛኝ ሰላ እንዴ ነው አለ መለታ ዘል ታሰረ ጎማም ጀመረ መደነስ እና ለምጣል ሸለመው ታዲያ ገብቶኛል። ጆኮ አይደለም ትለኝ ቅጥቅጥ እኮ ታዲያ ያው እኮ ነው መደነስ ነው። ልክ ነህ እኮ ጋራጅ ሰዷ ታዲያ ጠበቅ ያልኩላ ወስደው ይደንሳል። አሁን ምንድን ነው እንደምከፍትለት በእናታ እኔ ብመጣው ወጋ አጥባቂ ጋር አይደለም ወስደው እኮ ጋራጅ ነው የሚያጠቁት እዛው እኮ ሌላ ጋራጅ ፈልግለታል። እጄ ተረልተው እንዴ እኔ ሲሸጥልህ እንዴ እንኳን መደነስ ቀና ብሎ ያለ እንዴ መኪናው ንጹህ መኪና እኮ ነው ይሸጥልህ።
እኮ ታዲያ እኔ እሱማ ችግር አለው እንዴ? ቀላል አለው እንዴ? በ3 ቀን መደነስ ከጀመረ ነገ እንደ ሳንቾ መስፈን ይቀራል እኮ። ታዲያ ቼክ አስደርጎት ብሏል። አዎ እኔ አባቴ ደላላ ነኝ። እኔ ዳንስ ላይ ብዙ አይደለሁም። ከላይ የምታዩት ቢዋይዲ ሴጉል እንደዚህ በሚያሳዝን ሁኔታ ተቃጥላለች። በዛ ላይ ሜትር ታክሲ አሽከርካሪ ነው። ከፖል ጋር ተጋጭቶ እንደሆነ ነው የነደደው የሰማሁት። ይሄን አሽከርካሪ የምታውቁት ሰዎች ካላችሁ ግን ይሄ ቪዲዮ እንዲደርሰውና ከኔ ጋር እንዲገናኝ አርጉልኝ። መኪና እንደዚህ በተወደደበት ሰዓት እንደዚህ አይነት አደጋ ምን ያህል ሊያስደነግጠው እንደሚችል ግልጽ ነው። ይገርማችሁ እድለኛ ሆኖ እንኳን ፉል ኢንሹራንስ ቢኖረው ይሄንን አደጋ እንደ ቶታል ዳሜጅ ነው ኢንሹራንስ የሚወስደው በእርግጠኝነት። ቶታል ዳሜጅ ሲሆን ደግሞ ገንዘብ ነው የሚሰጣችሁ። ምናልባት ተመሳሳይ ዩዝድ መኪና እንኳን መግዛት ማያስችለው ብር ሊሆን ይችላል እጁ ላይ የሚደርሰውና ቻሌንጅ ልናዘጋጅለት ይገባል። በተለይ ያንጎ ድርጅት ደግሞ እንደዚህ ስቲከራችሁን ለጥፎ እየተቃጠለ ነው ፕሮሞት ያደረገላችሁ። ይሄ ቪዲዮ በጣም ቫይራል ነበረ። ያው ያንጎ ድራይቨርም ነው የሚሆነው። ስለዚህ እናንተም ከጎኑ እንደምትቆሙ ተስፋ አደርጋለሁ። ማንኛውም ድርጅትም ሆነ ግለሰብ ከዚህ አሽከርካሪ ጎን ለመቆም ከፈለጋችሁ እኔም ከጎኑ እንዳለው እወቁ። ይሄን ቪዲዮ አድርሱልኝ። አይዞህ ወንድሜ፣ ሌሎቻችሁም ተጠንቀቁ። ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ፣ በኩል ለሊት ደጁን ማየቱ አይደክመኝ ነው እንዴ የሚመስል? በእውነቱ አሪፍ ነው። ከአዲሱ መድብል ነው። ምንድን ነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስከው። ጨዋታ ነው ይሄ ላንተ? ኧረ ምን ጨዋታ ነው? እኔ ገጣሚ አግብቼ ግራ ተጋባው እኮ። ኖርማል ወሬ ነው ይሄ፣ ግጥም አይደለም። በፈጠረ ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽ ክንተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪዎች ትዕግስቱን ስጠኝ። እነማን ናቸው ደግሞ እነዚህ? ጀማዎቼ ናቸው። አንዴ ይቅርታ እያወራን ነበር ተወጡልን። ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሰው አውሪ። ለምንድን ነው ቤት እየመታሽ የምታስደመሚኝ? እሺ ገጣሚ ነኝ በቃ። ሳልፈልግ ቃላት ይሰካካልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ በቃ። ይቅርታ ይቅርታህንማ ለአፍ መሟሻ ያህል ቀን ማለፊያ አድርገኸው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ። ይቅርታህንማ ለአፍ መሟሻ ያክል ቀን ማለፊያ አድርገኸው ስራ ግን ሲቀጥል። አንቺ ያበረ ዘፈን ይወጣዋል። የዜማውን ልጨርሰው ብቻ። አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺ እኮ አዳምጪኝ እንጂ እንዴት አመራጭሽ እንዴ? አንቺ ዜማውን ላይ ጠፋኝ። ይቅርታውንማ